የእግዚአብሔር ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎትን ተከታተሉ። ዛሬ ያለኝን አጭር መልእክት በተለመደው ጊዜ እናገራለሁኝ። ዛሬ ላካፍላችሁ የፈለግኩት መልእክት የህይወት ማጣፈጫ በሚል ነው። ብዙ ክርስቲያኖች ዓለም ለኛ አትጠቅመንም፣ ስለዚህ ከዓለም ተለይተን የራሳችን ጎራ ሰርተን እንኑር ይላሉ። ጥሩ ህይወት ስላላቸው፣ የተለየ ህይወት ስላላቸው። ነገር ግን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ ለደቀ መዛሙርቱ ሲያስተምር እናንተ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ ብሎ ነው ያስተማራቸው። ጨው በጥንት ዘመን ምግብ እንዳይበላሽ፣ ስጋ እንዳይበሰብስና እንዳይሸት ይታሽበት ነበር። ለብዙ ወራቶችም ደግሞ ምግብ ሳይበላሽና ሳይሸት ያቆያል። ምግብ ብቻ ሳይሆን ሌሎች ነገሮችም በጨው ይጠራሉ። ጨው በጥንት ዘመን በጣም ውድና በጣም ተፈላጊ ነገር እንደነበረ ከእግዚአብሔርም ቃል እንዲሁም በታሪክም እናውቃለን። በእኛም በሀገራችን በኢትዮጵያ እንደዚሁ ምግብ በጨው ይቆያል። ስጋ፣ ቋንጣ በጨው ታሽቶ ለረጅም ጊዜ እንዲቀመጥ ይደረጋል። በጥንት ዘመን ጨው እንደ ገንዘብ መለዋወጫም ተደርጎ ሰዎች ይጠቀሙበት ነበር እና በጣም ተፈላጊ ነገር እንደነበረ ጨው በታሪክ እንደዚህ እንማራለን ወይም እናውቃለን። ሌላው ጨው አጣፋጭ ነው፣ በማጣፈጥ ይታወቃል። በሁለተኛ ደረጃ ጨው በጣም ትልቅ ጥፍጥና ወይም ጣፋጭ ነገር ስለሆነ በየትኛው ምግብ ውስጥ በመግባት ምግብን ያጣፍጣል። ምግብ ያለ ጨው ማጣፈጥ አይቻልም። ትንሽ ጨው ብዙ ውሃ ውስጥ ከተን የውሃውን ጣዕም ይቀይራል። ጨው የሚለው ጣዕሙ የሚቀየረው ውሃ ጨው ሲገባበት ነው። ስለዚህ የጨው ጥቅሙ በጣም ከፍተኛ ነው፣ በተለይም ደግሞ በማጣፈጡ። በሁለተኛ ደረጃ ደግሞ ቅድም እንዳየነው ምግብ ሳይበላሽ በማቆየት ስጋ እንዳይሸት እንዳይበሰብስ በማድረግ ጨው ብዙ አገልግሎት ይሰጣል። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ ደቀ መዛሙርቱን እናንተ የምድር ጨው ናችሁ አላቸው። ዓለም በመበስበስ ላይ ነው ያለችው። ክፉ ጠባይ ያላት፣ አመፀኛ፣ ሐኬተኛ፣ የጽድቅ ተቃራኒ ህይወት የሚኖሩ ሰዎች የሚበዙባት ናት ዓለም። ዓለም በዚህ ከቀጠለች ትጠፋለች፣ ትሸታለች። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ልትጠፋ ያለችውን ወይም ደግሞ በክፋት የተሞላችውን ዓለም እንዳትጠፋ፣ ክፋቷ እንዳይቀጥል፣ አመፃ እንዳይቀጥል፣ ተንኮሏ እንዳይቀጥል ለመክታት ለማቆየት ደቀ መዛሙርት በጨውነት በዚች ዓለም ውስጥ እንዲገለጡ ሲመክራቸው እናያለን። ዓለም ሳትጠፋ ወይም ዓለም ሳትሸት ሳትበሰብስ እንድትቆም ብስበሳዋን ሽታዋን ለመክታት ክርስቲያኖች ጨው ሆነው ልዩነትን ፈጥረው በመሃል እንዲገለጡ ጌታ ኢየሱስ ክርስቶስ ሲመክራቸው እናያለን። ሌላው በሁለተኛ ደረጃ ላይ ጨው ውሃ ውስጥ ሲገባ የውሃውን ጣዕም እንደሚቀይር፣ ጨው ውሃ እንደሚል ልዩነት እንደሚያመጣ ሁሉ ዛሬ በዓለም ያለውን ሕይወት የመለወጥ ልዩነት እንዳለ የማሳየት ብቃት ያላቸው ደቀ መዛሙርት እንደሆኑ ከጨው ጋር አነጻጽሮ ነው የተናገረው። ሕይወታቸው እንደ ጨው ጣዕም የሌለውን ሕይወት እንደሚቀይር፣ ልዩነት እንደሚያመጣ። ማንኛውም ምግብ ያለ ጨው መጣፈጥ አይችልም። ጨውን የሚተካ ምግብን የሚያጣፍጥ ነገር በዓለም ላይ የለም። ምግብን ለማጣፈጥ የትኛውን ምግብ ለማጣፈጥ ሰው የሚጠቀመው ጨውን ነው። ያለ ጨው የትኛውን ምግብ ውሃ ነው የሚለው፣ ውሃ ጣዕም የለውም። ለውሃ ጣዕም የሚሰጠው ለምግብ ጣዕም የሚሰጠው ጨው ነው።
ዓለም ለሰው ሕይወት ጣዕም ይሰጣል ብላ የምትሰብከው በዘላቂነት የሰዎችን ሕይወት የሚቀይረውን ልዩነት ያለውን አይደለም፣ ማስታገሻ የሚሆንን ነው። በገንዘብ፣ በዝና፣ በመጠጥ፣ በጫት፣ በሀብት፣ በንብረት ሰዎች ሕይወታቸው እንደሚለወጥ ዓለም ትሰብካለች። ትክክለኛውን እውነት የሰዎች ሕይወት የሚለወጥበትን በሰዎች ሕይወት ውስጥ ለውጥ የሚያመጣው ነገር ዓለም አትሰብክም። የሰዎችን ሕይወት የሚለውጠው በሰዎች ሕይወት ልዩነትን የሚያመጣው ኢየሱስ ክርስቶስ ብቻ እንደሆነ የሰው የሕይወት ማጣፈጫ ዓለም አትሰብክም። ወንጌል ግን የሰውን ሕይወት የሚለውጠው በሰው ሕይወት ውስጥ ልዩነት የሚያመጣው ኢየሱስ ክርስቶስ ብቻ እንደሆነ ይናገራል። በሰው ሕይወት ውስጥ ኢየሱስ ክርስቶስ ስለጎደለ ነው የሰው ሕይወት ውሃ ያለው፣ የሰው ሕይወት ጣዕም ያጣው። በሮሜ ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። ሰው እግዚአብሔር ነው የጎደለው። ሰው ሕይወቱ እንዲጣፍጥ የሚያደርገው እግዚአብሔር ነው። የሰው ሕይወት እንዲለወጥ የሚያደርገው እንዲታደስ የሚያደርገው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ወደ ሰው ሕይወት እግዚአብሔር ሲገባ፣ ወደ ሰው ሕይወት ክርስቶስ ኢየሱስ ሲገባ የሰው ሕይወት ይታደሳል። የሰው ሕይወት ውስጥ ለውጥ ይመጣል። ልክ ጨው ውሃ ውስጥ ሲገባ የውሃ ጣዕም እንደሚቀየር ውሃ የሚለው የውሃ ጣዕም ልዩነት እንደሚያመጣ ሁሉ ጨው እንደሚለው ሁሉ ወደ ሰው ሕይወት ኢየሱስ ክርስቶስ ሲገባ የሰው ሕይወት ኮምፕሊትሊ መቀየር ይጀምራል። የሰው ሕይወት መለወጥ ይጀምራል። ሰው ያጣው ሰው የጎደለው ሕይወቱ እንዳይለወጥ ኢየሱስ ክርስቶስ ነው። ለሰው ሕይወት የሚያስፈልገው ኢየሱስ ክርስቶስ ነው። እግዚአብሔር ነው፣ ፈጣሪው ነው። ሰው ያለበለዛ ሕይወቱ መታደስ መለወጥ አይችልም። ለሰው ሰላም ያስፈልገዋል፣ ለሰው ደስታ ያስፈልገዋል፣ ለሰው ፍቅር ያስፈልገዋል። ይህንን የሚያገኘው ደግሞ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ብቻ ነው። የሰው ሕይወት የሚለወጠው የሰው ሕይወት ጣዕም የሚኖረው ሰው ሕይወት ጣዕመኝ መኖር እፈልጋለሁ የሚለው እውነተኛ ሰላም፣ እውነተኛ ደስታ፣ እውነተኛ ፍቅር፣ እውነተኛ ትዕግስት፣ እውነተኛ ቅንነት የሚያገኘው ከእግዚአብሔር ልጅ ከኢየሱስ ክርስቶስ ብቻ ነው። ከዚህ ውጭ የሰውን ሕይወት የሚለውጥ ነገር የለም። ልክ ማንኛውም ምግብ በጨው ብቻ እንደሚጣፍጥ የማንኛውም ሰው ሕይወት የሚለወጠው ጣዕም የሚያገኘው በአምላኩና በአዳኙ በኢየሱስ ክርስቶስ ብቻ ነው። የማንኛውም ሰው የትኛውም ሃይማኖት ያለ ኢየሱስ ክርስቶስ ከሆነ የሰዎች ሕይወት ውስጥ ለውጥ ሊያመጣ አይችልም፣ ልዩነት ሊያመጣ አይችልም። ሰው ኦርቶዶክስ ቢሆን፣ ካቶሊክ ቢሆን፣ ፕሮቴስታንት ቢሆን፣ ሙስሊም ቢሆን ወዘተ ሰው ይህንን ሃይማኖት ስለተከተለ ብቻ በሕይወቱ ለውጥ አይመጣም። በሰው ሕይወት ውስጥ ለውጥን የሚያመጣ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ሰው ያስፈለገው ኢየሱስ ክርስቶስ ነው። ለምግብ በጣም ያስፈለገው ጨው እንደሆነ ሁሉ አንዲት ባለሙያ ሴት ቆንጆ የዶሮ ወጥ ሰርታ ያለ ጨው ብታቀርብልን ምርጥ የዶሮ ወጥ ውሃ ነው የሚለው፣ ጣዕም አይኖረውም። ጨው ስላጣ ነው። የፈለገውን ሃይማኖት ብንከተል ኢየሱስ ክርስቶስ እዛ ውስጥ ከሌለ የሰው ሕይወት አይለወጥም። ሃይማኖት አይደለም የሰው ሕይወት የሚለውጠው፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የሰውን ሕይወት የሚለውጠው። የሰውን ሕይወት የሚያድሰው እግዚአብሔር የሰው ልጅ ፈጣሪ ብቻ ነው። ስለዚህ የሰው ልጆች የጎደላቸው ይሄ ኢየሱስ ክርስቶስ ነው። እግዚአብሔር ሰዎችን ሁሉ ሊቤዥ የሰዎችን ሕይወት ሁሉ ሊያድስ የላከው ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ ብቻ ነው የሰዎችን ሕይወት የሚለውጠው፣ በሰዎች ሕይወት ውስጥ ለውጥን የሚያመጣው። ሰው ያኔ ነው መኖር የሚፈልገው። ሰዎች ጥሩ ሃይማኖት እየተከተሉ በጣም ጥሩ ሀብት እያላቸው ለመኖር የማይፈልጉት ሕይወታቸውን መለወጥ ስላልቻለ ነው። ሃይማኖቱ፣ ሀብቱ፣ ንብረቱ፣ ዝናው። የሰው ሕይወት ግን የሚለወጠው ከትንሽ እስከ ትልቅ፣ ከነጭ እስከ ጥቁር፣
ወንድ ሴት ሳይባል በጾታ ሳይለይ በሀገር ሳይለይ የሰው ሕይወት የሚለወጠው በሰው ሕይወት ውስጥ ልዩነት የሚያመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ይህንን በማወቅ እና በመረዳት በሕይወታችን ውስጥ ልዩነትን እናምጣ። ይህን ኢየሱስ ክርስቶስን ያላገኛችሁ በኢየሱስ ክርስቶስ ውስጥ ያለውን ሕይወት ቀያሪውን ጨው ያልቀመሳችሁ ሰዎች ይህንን እውነት እንነግራችኋለን። ቅመሱትና እዩ። ሕይወታችሁ ይለወጣል። ሰላም ታገኛላችሁ። እንቅልፍ ትተኛላችሁ። ደስታን ታጣጥማላችሁ። ለዛሬ ይህን ያልካልኩ ይበቃኛል። በሚቀጥለው በሌላ ርዕስ እስክንገናኝ መልካም ሳምንት። ተባረኩ።